ከ5000 በላይ ተማሪዎችን የሚያስተምረውና የ12ኛ ክፍል ብሔራዊ ፈተናን ከ70% በላይ ያሳለፈው አልአፊያ ትምህርት ቤት 446 ተማሪዎችን በታላቅ ድምቀት አስመረቀ። የኢፌዴሪ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ መንግስት የንጉሳዊ ምህረት የተደረገላቸውን 1971 ኢትዮጵያውያን ዜጎችን ወደ ሀገር ቤት የመመለስ ሥራ መጀመሩን አስታወቀ። ዓለም አቀፉን አልጀዚራ ቴሌቪዥን ያቋቋሙት የቀድሞው የኳታር መሪ ሼህ ሐመድ ከዚህ ዓለም በሞት ተለዩ። የእኚህ ታላቅ ሰው ሞት ፍልስጤማውያንን አሳዝኗል። ለመሆኑ የእስራኤልን የጋዛ ከበባ በአካል በመገኘት የተሰበሩት ብቸኛው መሪ ፍልስጤማውያን በታላቅ ሐዘን የሚዘክሯቸው ሼህ ሐመድ ማን ናቸው የሚለውን ቆየት ብለን በሃሩን መረጃችን ወደ እናንተ የምናደርስ ይሆናል። ከ31 ዓመታት በኋላም ከጅምላ መቃብር እየወጡ ያሉ አጽሞችና በቦስኒያ ሙስሊሞች ላይ የተፈጸመው አሳዛኝ የዘር ማጥፋት ወንጀል 31ኛ ዓመት እየታሰበ ይገኛል። ይህንንም ቆየት ብለን በዝርዝር ወደ እናንተ የምናደርስ ይሆናል። ቱርክና ግብጽ የግብረ ሰዶማውያን መንገደኞችን የጫነች የሽርሽር መርከብ ወደ ወደቦቻቸው እንዳይትገባ ከለከሉ የሚሉት የዕለቱ የሃሩን መረጃችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ሐምሌ 6 2018 ዓመተ ልደት ወደ እናንተ የሚደርሰው ሃሩን መረጃችን ተጀምሯል። በመረጃዎቻችንም ሀገራዊ፣ ዓለም አቀፋዊና ኢስላማዊ ሁነቶችን ወደ እናንተ የምናደርስ ይሆናል። ከመረጃዎቹ ጋርም አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። ከ5000 በላይ ተማሪዎችን የሚያስተምረውና የ12ኛ ክፍል ብሔራዊ ፈተናን ከ70% በላይ ያሳለፈው የአልአፊያ ትምህርት ቤት 446 ተማሪዎችን በታላቅ ድምቀት አስመረቀ። በ1994 ዓመተ ልደት የተመሰረተውና በትምህርት እንዲሁም በጤናው ዘርፍ አሻራ ያሳረፈ የሚገኘው አልአፊያ አክሲዮን ማህበር ቅዳሜና እሁድ ማለትም ሐምሌ 4ና 5 ቀን 2018 ዓመተ ልደት ከ4 ቅርንጫፎች የተውጣጡ 446 ተማሪዎችን በደማቅ ሁኔታ አስመርቋል። የተከበራችሁ የአልአፊያ አክሲዮን ማህበር ቦርድ አመራር አባላት፣ የተከበራችሁ የአልአፊያ አክሲዮን ማህበር ማኔጅመንት ቲም፣ ጥሪ የተደረገላችሁ የክብር እንግዶች፣ ወላጆች፣ መምህራን እንዲሁም ሰራተኞች እንዲሁም ውድ ተማሪዎቻችን እንኳን ለዛሬው የደስታ ቀን አላህ በሰላም አደረሰን እላለሁ። ዛሬ የምናከብረው የአንድ ዓመት ጥረት፣ ትጋት፣ ተስፋ ያፈራንበት ውጤት ነው። በዘንድሮ ዓመት በአልአፊያ አክሲዮን ማህበር ስር በሚተዳደሩ 9 ቅርንጫፍ ትምህርት ቤቶቻችን ውስጥ ከ5000 በላይ ተማሪዎችን ስናስተምር ቆይተናል። ዛሬ ደግሞ በፍሊዶሮ ቅርንጫፍ የቅድመ መደበኛ ትምህርታቸውን አጠናቀው ወደ መደበኛ ደረጃ ወደ አንደኛ ደረጃ ትምህርት ቤት የሚሸጋገሩ 126 የአጸደ ሕፃናት ተማሪዎችን እናስመርቃለን። ከዚህም ባሻገር በየክፍሉ የላቀ ውጤት ያስመዘገቡ ተማሪዎችን በመሸለም ጥረታቸውን የምናበረታታበት የምንደግፍበት ዕለት ነው። ውድ ተማሪዎቻችን፣ የዛሬው ሽልማት ወይም ምረቃ የመጨረሻ አይደለም፣ የታላቅ ጉዞ መጀመሪያ ነው። ትልቅ ህልም ይኑራችሁ፣ በትጋት ስሩ፣ በጥሩ ስነ ምግባር ኑሩ። ስኬት ሁሌም እናንተን ይከተላችኋል። የተከበራችሁ ወላጆችና መምህራን፣ የልጆቻችን ዛሬ ያየነው ስኬት የእናንተ ፍቅር፣ ትዕግስት፣ መስዋዕትነት ውጤት ነው። ስለዚህ ከልብ እናመሰግናለን። በስተመጨረሻም ለመላው የአልአፊያ ማህበረሰብ እንኳን ደስ አለን፣ እንኳን አደረሳችሁ እያልኩኝ አመሰግናለሁ። ተቋሙ ያዘጋጀው ይህ የምረቃና የእውቅና አሰጣጥ መርሃ ግብር የቅድመ አንደኛ ደረጃ ኬጂ ህፃናትንና መደበኛ ተማሪዎችን ያካተተ ሲሆን ስነ ስርዓቱም በፊሊዶሮ በፉሪና በቤተል ትምህርት ቤቶች ቅጥር ግቢ ውስጥ በድምቀት ተከናውኗል። ሐቂቃ እንደ ትምህርት ቤት እዚህ ረዥሙን ሰዓት የምንችለውን ያህል ከስነ ምግባራቸውም ይሁን ከትምህርታቸው ከደህንነታቸው አንጻር የምንችለውን ኃላፊነታችን እየተወጣን ቆይተናል።
ወደፊት ደግሞ የበለጠ አሻሽለንና አጠናክረን የምንቀጥል መሆኑን በኃላፊ አክሲዮን ማህበር ዳይሬክተሮች ቦርድ ስም እያረጋገጥኩላችሁ፣ እንደ ወላጅም ግን ሐቂቃ ይህ የጋራ ስራ ስለሆነ በዋነኝነት የዚህ ስኬት ጣዕሙና ትልቁን ድርሻ የምትወስዱት እናንተ እንደመሆናችሁ መጠን ከኛ ጎን ለጎን ልጆቻችንን በተሻለ ትምህርት ደረጃ ላይ ለማብቃት በመልካም ስነ ምግባር ለማነጽ ያስችለን ዘንድ በጋራ ተባብረን እንድንሰራ ጥሪን እያስተላለፍኩ ኃላፊ አክሲዮን ማህበር ከወትሮ በተሻለ የቀጣዩን 5 ዓመት ስትራቴጂክ ፕላን በመንደፍ የተሻሉ ነገሮችን የተሻለ አሰራሮችን በማምጣትና ካለን ነገር የተሻለውን ጥንካሬውን ከፍ በማድረግ የተሻለ ጊዜ ወደፊት እንደምንሰራ እያረጋገጥኩላችሁ፣ በመጨረሻም እንግዲህ አላህ Subhanahu Wa Ta'ala ፈቅዶ ለዛሬ ፕሮግራም ለዚህ ቀን ስለተገናኘን እንኳን ደስ ያላችሁ እንኳን ደስ አለን እያልን በጋራ ልጆቻችንን ወደ ላቀ ከፍታ ወደ ተሻለ ስኬት እንድናደርስ ዘንድ ጥሪን እያቀረብኩኝ ነገሬን በዚህ ያበቃለሁ። አልአፊያ አክሲዮን ማህበር በጥቂት ግለሰቦች ተመስርቶ በአሁኑ ወቅት ከ500 በላይ አባላት ባለ አክሲዮኖች ያሉት ሲሆን ከ20 ዓመታት በላይም ልምድ አካብቷል። በአዲስ አበባና በሸገር በሚገኙ በ9 ቅርንጫፎች ከ5000 በላይ ተማሪዎችን በማስተማር ላይ የሚገኘው ትምህርት ቤቱ በትምህርት ጥራትም የላቀ ስኬት ማስመዝገቡ የተገለጸ ሲሆን የ12ኛ ክፍል ተማሪዎችን በ70 በመቶና ከዚያ በላይ ማሳለፍ የቻለ ተቋም ነው። ኃላፊ አክሲዮን ማህበር እናንተን የመሳሰሉ በርካታ ህጻናትን በየዓመቱ በዚህ ወቅት የኬጂ3 ተመራቂዎች በሚል ፕሮግራም እያዘጋጀ ወላጆችና ሌሎች የሚመለከታቸውን አካላት እየጋበዘ ሞቅና ደመቅ ባላኳን ደስታችሁን ሲጋራ ቆይቷል። እነሆ ዛሬም ያለፉትን 3 ዓመታት አብራችሁን ለቆያችሁ ብርቅ የልጆቻችሁን ይህን የምረቃ ዝግጅት አዘጋጅተንላችኋል። ዝግጅቱ መደበኛ ካልሆነው የትምህርት ቤት ውሎ ወደ መደበኛ የትምህርት ሂደት የምትሸጋገሩበት ድልድይ ሲሆን በቆያችሁበት ጊዜያቶች ከሌሎች አቻ ወንድሞቻችሁና እህቶቻችሁ ጋር ተስማምቶ የመዋል ታላላቆቻችሁ አክብሮ የመገኘትና ታናናሾቻችሁን የመንከባከብ ልምድ እንዳገኛችሁ ባለሙሉ ተስፋ ነኝ። እነኚህ ልምዶች ለቀጣይ ትምህርት ጊዜ ምቹ ሁኔታ እንደሚፈጥሩላችሁ ይጠበቃል። በመሆኑም መጪውን የእረፍት ወቅት ለወላጆችና ለጎረቤቶቻችሁ በመታዘዝ ጎጂ ባልሆኑ የጨዋታ አይነቶች ራሳችሁን እያዝናናችሁና በእግር መንገድም ጠቃሚ መረጃና መሰረታዊ ዕውቀቶችን እየጨበጣችሁ በአላህ ፍቃድ መስከረም ወር ላይ እንደምንገናኝ እምነታችን ነው። በድጋሚ ለዛሬው የምርቃት ቀናችሁ እንኳን በሰላም አደረሳችሁ። ውድ በትምህርት ወቅታችሁ ተመርታችሁ በእውቅና ፕሮግራም የበቃችሁ ታዳጊዎች፣ ኃላፊ አክሲዮን ማህበር በትምህርቱ ዘርፍ እያከናወነ የሚገኘውን ስራ ከራሳችሁና ከቤተሰቦቻችሁ አልፎ ለሀገር በሚጠቅሙ ዜጎችን ማፍራት ላይ ያተኮረ እንደመሆኑ መጠን ተማሪዎች ለዚህ ደረጃ ይበቁ ዘንድ በዕለት ተዕለት የመማር ማስተማሩ ስራ ከሚያደርገው ሁሉ አቀፍ ጥረት ባሻገር በውጤታችሁ የተሻለው ሆነው የተገኙትን ልጆች እውቅና በመስጠት ያበረታታል። በዚህም ሌሎች ልጆቻችሁ እንደነኚህ ልጆች ጎበዝ ለመሆን እንዲመኙ እንዲተጉና ውጤታማም እንዲሆኑ ይሰራል። በመሆኑም የዛሬውን ሌላ ዝግጅት በ2018 የትምህርት ዘመን የላቀ ውጤት ላስመዘገቡ ጎበዝ ተማሪዎች እውቅና የምንሰጥበት ይሆናል ማለት ነው። እናም ለዚህ የእውቅና ደረጃ የበቃችሁ ታዳጊ ተማሪዎቻችን እንኳን ለዚህ ቀን አበቃችሁ እያልኩ በቀጣዩ የትምህርት ክፍሎቻችሁ ከዛሬ የተሻለ ውጤት እያስመዘገባችሁ ራሳችሁን ቤተሰቦቻችሁና የትምህርት ቤታችሁን እንድታስጠሩ አደራ እላለሁ። ውድ የኬጂ ተመራቂ ህፃናትና የውጤታማ ተማሪዎች ወላጆች፣ ከእናንተ አብራክና እቅፍ የወጡ ልጆቻችሁ በእናንተ አምሳያ ተንከባክበንና እውቅና ባገኘው ያካበተ የማስተማር ልምዳችን አእምሯቸውን ቀርጸን መልሰን እንደምንልክላችሁ አምናችሁ ከኛ ጋር ስላላችሁ በኃላፊ አክሲዮን ማህበር ስም በእጅጉ ላመሰግናችሁ እወዳለሁ። እኛ እንደ ተቋም ከተጣለብን የማስተማር ኃላፊነት ውጪ እንደ ወላጅ ማድረግ በምንችለው ልክ ሁሉ አእምሯዊና አካላዊ ደህንነት ልጆቻችሁን አውለን በሰላም እንዲመለሱ የምናደርገው ጥረት እንዳለ ሆኖ እናንተ ወላጆችም ደግሞ ተፈጥሮና ሕግ ከጣለባቸው ወላጅነት ግዴታ ባሻገር የተሰጣችሁን የቤት ስራ እንደ ቤት ውስጥ መምህር በቻላችሁት አቅም በማገዝ የተሻለና ውጤታማ ልጆች እንዲሆኑ
የበኩላችሁን ጥረት እንደምታደርጉ እምነታችን ከፍ ያለ ነው። ከትምህርት ዘርፉ ባሻገር በቤተል የውሃ ታንከር አጠገብ በሚገኘው የእናቶችና ህፃናት ሕክምና ማዕከሉ የ24 ሰዓት የሕክምና አገልግሎት በመስጠት ማህበረሰቡን እያገለገለ እንደሚገኝም ተገልጿል። በዚህም አጠቃላይ እንቅስቃሴው ከ600 በላይ ለሚሆኑ ዜጎች ሰፊ የስራ ዕድል መፍጠሩም ተመላክቷል። የዛሬው ምርቃት በቅድመ አንደኛ ደረጃ የነበራችሁ ጉዞ መጠናቀቁን ብቻ ሳይሆን ማለቂያ በሌላቸው እድሎች የተሞሉ አስደሳች አዳዲስ ምዕራፎች መጀመራችሁን ያሳያል። ዙሪያችሁን ለማወቅ ያላችሁ ጉጉት ስታደርጉ የነበረው ጥረት ወደዚህ ምዕራፍ አምጥቷችኋል። ወደፊት ስትራመዱ ነገን ለማወቅ ጉጉሙንና ከትላንት መማርን መርሳት የለባችሁም። በዚህ መርህ ስትኖሩ መልካም ነገሮች በማህበረሰቡ ማበረከት የምትችሉ ዜጎች ትሆናላችሁ። ቤተሰባችሁ፣ ሀገራችሁና ከፍ ሲልም የዓለም የእናንተን ልዩ ችሎታዎችና ብሩህ ሀሳቦች እየጠበቀ ነው። በመሆኑም ይህን ታሳቢ አድርጋችሁ ጊዜያችሁን ለመማር ለማወቅና በመመራመር ለሰው ልጆች የሚበጅ ነገር ለመፍጠር መትጋት ይኖርባችኋል። ውድ ወላጆች፣ አሳዳጊዎች፣ ተንከባካቢዎች እንኳን ደስ ያላችሁ በድጋሚ ለማለት ፈልጋለሁ። ለዛሬው ምርቃታቸው ተመራቂዎች በመድረሳችሁ እንኳን በድጋሚ ደስ አላችሁ እያልኩ ለወደፊቱ ስኬታማ ዜጎች እንድትሆኑ በራሴና በኃላፊያ አክሲዮን ማህበር ስም መልካም ምኞቴን እገልጻለሁ። ድንቅና አንጸባራቂ ትውልድን የመቅረጽ ራዕይን ሰንቆ በ2 ዓመታት ውስጥ ብቻ የተማሪዎችን ቁጥር ከጥቂት ወደ መቶዎች ያሳደገው አልአዝሐር አካዳሚ አልአዝሐር የሚለው ስያሜ አዘህራ ከሚለው የአረበኛ ቃል የተወሰደ እንደሆነ የሚገልጹት የትምህርት ቤቱ አመራሮች ትርጉሙም ድንቅና አንጸባራቂ ማለት ነው ሲሉ ይገልጻሉ። በታሪኩ ከ1360 ዓመታትን በላይ ያስቆጠረ የመጀመሪያው ፈርቀዳጅ ኢስላሚክ ዩኒቨርሲቲ ዛሬም ላይ በስኮላርሺፕ ላይ ጣራን የነካ አንድ ስያሜን ያገኘ ድንቅ ዩኒቨርሲቲ አልአዝሐር ዩኒቨርሲቲ በካይሮ ከተማ። ወደ አዲስ አበባ ስንመጣ የዚህን ታሪካዊ ኢስላሚክ ዩኒቨርሲቲን ስያሜን በመውሰድ እናም ለታሪክ አሻራ ሆኖ ይቀመጥ ዘንድ ዛሬ ደግሞ ልጆቻችን የሚማሩበትን አልአዝሐር አካዳሚን በጽንሰ ሀሳብ ተጀምሮ አልቀረምና ዛሬ ፍሬ አፍርቶ ፊት ለፊታችሁ ደርሰናል። አካዳሚውም ስሙን በሚመጥን መልኩ የመነሻ ነጥቡ ምንም ይሁን ምን እያንዳንዱ ልጅ መማርና መለወጥ ይችላል የሚል የጸና ፍልስፍና በእውቀትና በስነ ምግባር አንጸባራቂ የሆኑ አርአያ ትውልዶችን ለማፍራት የተቋቋመ የትምህርት ማዕከል መሆኑን የትምህርት ቤቱ አመራሮች ይገልጻሉ። በዛሬው ዕለት እንዲሁም በ2018 የትምህርት ዘመን በከፍተኛ ጥረት አስተምረን የምናስመርቃቸው የነገዋን ኢትዮጵያን እንዲሁም በዓለም መድረክ በመልካም ተጽዕኖ የሀገራቸውና የተቋማችን የአልአዝሐርን ስም ከፍ ያደርጋሉ ብለን ተስፋ የጣንባቸው ውድና ብርቅዬ ተማሪዎቻችንን በምናስመርቅበት በዚህ ዕለት የፕሮግራማችን ድምቀት በመሆናችሁ ከፍ ያለ ምስጋናዬ ይድረሳችሁ። ሁላችሁንም እንኳን ደህና መጣችሁ። ይህ ተቋም በ2016 ዓመተ ልደት የተመሰረተ ሲሆን በ2017 ዓመተ ልደት በመጀመሪያ ደረጃ 38 የቅድመ መደበኛ የኬጂ ተማሪዎችን ብቻ በመቀበል የማስተማር ስራውን ጀመረ። ይሁን እንጂ አካዳሚው ባሳየው አመርቂና ፈጣን እድገት በ2018 ዓመተ ልደት የትምህርት ዘመን አንድ ተጨማሪ ቅርንጫፍ በመክፈት 212 ተማሪዎችን መዝግቦ ማስተማር መቻሉም ተገልጿል። በቅርቡም 30 ተማሪዎችን በደማቅ ሁኔታ አስመርቋል። ተቋሙ አሁን ላይ በቤተል 40 ሜትር አካባቢ እንዲሁም ዓለም ባንክ ኢማም አህመድ መስጂድ አካባቢ ቅርንጫፎችን ከፍቶ እያገለገለ የሚገኝ ሲሆን በመጪው የ2019 ዓመተ ልደት የትምህርት ዘመንም የሚቀበላቸውን የተማሪዎች ቁጥር በእጥፍ ለማሳደግ እቅድ ይዞ እየሰራ እንደሚገኝ ተመላክቷል። አልአዝሐር አካዳሚን ከሌሎች ትምህርት ቤቶች የተለየና በወላጆች ዘንድ ተመራጭ ከሚያደርጉት ዋና ዋና ጉዳዮች መካከል ለልጆች ከቤተሰብ እቅፍ የማይለይ ልዩ ትኩረትና እንክብካቤ መስጠቱ እንዲሁም የተማሪዎችን ደህንነት በዘመናዊ የደህንነት ካሜራዎች ታግዞ መከታተሉ በዋናነት ይጠቀሳሉ።
ከዚህ በተጨማሪም የልጆችን ጤንነት ቋሚ የጤና ባለሙያ በመመደብ በቅርበት የሚከታተል ሲሆን የአመጋገብ ስርዓታቸውንም ምቹና ጤናን በጠበቀ መልኩ እንዲሆን ያደርጋል። በትምህርት አሰጣጥ ሂደቱም በዓለም አቀፍ ደረጃ ተቀባይነት ያለውን የሞንቴሶሪ የማስተማሪያ ዘዴን በመከተል እንዲሁም በኦዲዮና በቪዲዮ የተደገፉ ዘመናዊ ትምህርቶችን በመስጠት ይታወቃል። ተቋሙ በተለይም በአረበኛና በእንግሊዝኛ ቋንቋ ትምህርቶች ላይ ልዩ ትኩረት ሰጥቶ በመስራት የነገ ሀገር ተረካቢ ብቁ ትውልድን እያነጸ እንደሚገኝም በፕሮግራሙ ላይ ተመላክቷል። የኢፌዴሪ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ መንግስት የንጉሳዊ ምህረት የተደረገላቸውን 1971 ኢትዮጵያውያን ዜጎችን ወደ ሀገር ቤት የመመለስ ስራ መጀመሩን አስታወቀ። ይህ አዎንታዊ ውጤት ሊገኝ የቻለው መንግስት በሪያድ ኤምባሲውና በጅዳ ጠቅላይ ቆንጽላ ጽሕፈት ቤቱ በኩል ዜጎች ሰብአዊነት የተሞላበት የህግ መፍትሄ እንዲያገኙ ከሳውዲ ባለስልጣናት ጋር ባደረገው ተከታታይና ገንቢ የዲፕሎማሲ ጥረት መሆኑን ሚኒስቴሩ በመግለጫው ጠቁሟል። ሚኒስቴሩ ባወጣው መግለጫም በሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያን በሚመለከቱ ጉዳዮች ላይ በተለይም የህግ ሂደቶችና የፍርድ እርምጃዎችን እየጠበቁ ካሉ ዜጎች ጋር በተያያዘ ከሚመለከታቸው የሳውዲ ባለስልጣናት ጋር በቅርበት እየተሳተፈ እንደሚገኝ አስታውቋል። የኢትዮጵያ መንግስት በውጭ ሀገር ለሚኖሩ ዜጎቹ ደህንነት ጥበቃ ና ቆንስላዊ ድጋፍ ከፍተኛ ትኩረት ይሰጣል ያለው ሚኒስቴሩ በዚህ ረገድ የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር በከፍተኛ የመንግስት የስልጣን እርከን ግንኙነቱን ቀጥሏል ብሏል። በተጨማሪም ሚኒስቴሩ በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ጠቅላላ ቆንስላ በኩል ዜጎች ሰብአዊ አያያዝ እንዲደረግላቸው የቆንስላ ድጋፍ እንዲያገኙና አስቸጋሪ ሁኔታ ውስጥ ለሚገኙ ዜጎች ተገቢው መፍትሄ እንዲፈለግ ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛና ገንቢ ግንኙነት እያደረገ እንደሚገኝ ገልጸዋል። እነዚህ ቀጣይነት ያላቸው ዲፕሎማሲያዊና ቆንስላዊ ጥረቶች አዎንታዊ ሰብአዊ ውጤቶችን አስገኝተዋል ሲል የገለጸው ሚኒስቴሩ እስከዛሬ ድረስ በድምሩ 1971 ኢትዮጵያውያን በሳውዲ ባለስልጣናት በተሰጠው የንጉሳዊ ምህረት ተጠቃሚ ሲሆኑ የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው የመመለስ ስራ ጀምሯል ብሏል። የውጭ ጉዳይ ሚኒስቴር በውጭ ሀገር የሚኖሩ ኢትዮጵያውያን ዜጎችን ጥቅም፣ መብትና ደህንነት ለማስጠበቅ ያሉትን ዲፕሎማሲያዊና ቆንስላዊ አማራጮች ሁሉ መጠቀሙን እንደሚቀጥል በማንሳት ከሳውዲ አረቢያ ባለስልጣናት ጋር ዜጎቹን በሚመለከቱ ቀሪ ጉዳዮች ላይ ያለውን ግንኙነት አጠናክሮ ያስቀጥላል ሲል የኢፌዴሪ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ አስታውቋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበትን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። ዓለም አቀፉን አልጀዚራ ቴሌቪዥንን ያቋቋሙት የቀድሞ የኳታር መሪ ሼህ ሐመድ ከዚህ ዓለም በሞት ተለዩ። የኚህ ታላቅ ሰው ሞት ፍልስጤማውያንን አሳዝኗል። ለመሆኑ የእስራኤልን የጋዛ ከበባ በአካል በመገኘት የሰበሩት ብቸኛው መሪ ፍልስጤማውያን በታላቅ ሐዘን የሚዘክሯቸው ሼህ ሐመድ ማን ናቸው? የኳታሩ አባት ሼህ ሐመድ ቢን ኸሊፋ አልሳኒ እሁድ ዕለት ከዚህ ዓለም በሞት መለየታቸውን ተከትሎ ከፍልስጤም ሕዝብ ጋር የነበራቸው ጥብቅ አጋርነት በዋነኛ ትሩፋትነት እየታወሰ ይገኛል። እሳቸው ቀጠናዊ መሪ ብቻ ሳይሆኑ የጋዛ ሰርጥን አንቆ የያዘውን የእስራኤል ከበባ በአካል በመገኘት የተሰበሩ ብቸኛው የአረብ መሪ ነበሩ። አሚሩ ለፍልስጤም ከነበራቸው ጥልቅ ፍቅርና ታሪካዊ ውሳኔዎች መካከል በርካታ አበይት ክንውኖች ይጠቀሳሉ። ገና በ1999 ዓመተ ልደት የፍልስጤም ግዛቶችን በመጎብኘት የመጀመሪያው የባህረ ሰላጤው መሪ የነበሩት ሼህ ሐመድ እስራኤል በጋዛ ላይ ዓለም አቀፍ ማዕቀብ ከጣለች ከ6 ዓመታት በኋላ እንደ ኢሮፓውያን አቆጣጠር በጥቅምት 2012 ከባለቤታቸው ሼህ ሐሙዛ ጋር በመሆን ጋዛን መጎብኘታቸው ይታወሳል። ይህ ታሪካዊ ጉብኝትም ምዕራባውያንና የቀጠናው ሀገራት በጋዛ ላይ የጣሉትን የፖለቲካ መገለል ያሻረ ነበር። በዚሁ ታሪካዊ ጉብኝታቸው ወቅትም ኳታር ለጋዛ መልሶ ግንባታ የምትሰጠውን የገንዘብ ድጋፍ 254 ሚሊዮን ዶላር ወደ 400 ሚሊዮን ዶላር ከፍ ማድረጋቸውንም አሳውቀው ነበር። በዚሁ የገንዘብ ድጋፍ መሰረትም 53 ዘመናዊ የመኖሪያ ህንፃዎችን ያቀፈው የሼህ ሐመድ ከተማ
እንዲሁም በሚያዝያ 2019 የተከፈተው የሼህ ሐመድ የመልሶ ማቋቋሚያና ሰው ሰራሽ አካል ማምረቻ ሆስፒታል ሊገነቡ ችለዋል። ከዚህም ባሻገር የቀድሞው የእስራኤል ጠቅላይ ሚኒስትር አሪኤል ሻሮን በራማላህ የያሲር አረፋትን ጽህፈት ቤት በከበቡ ጊዜ ጥቃቱ በኳታር ላይ እንደተፈጸመ ያህል ተሰምቷቸው እጅግ ማዘናቸውን የአልጀዚራው የቀድሞ የዜና ዳይሬክተር አህመድ አልሼህ መስክረዋል። ከ2008 እስከ 2009 እስራኤል የጋዛ ጦርነት ወቅትም በዱሃ አስቸኳይ የአረብ ሀገራት ጉባኤ ጠርተው የነበረ ሲሆን ስብሰባው በቂ የአረብ ሀገራት ተሳትፎ ሳያገኝ በመቅረቱ ቅሬታቸውን በቴሌቪዥን መስኮት በግልጽ አሳይተው ነበር። የሐማስ የውጭ ጉዳይ ኃላፊ ኻሊድ ማሻል ለአልጀዚራ በሰጡት ቃል ሼህ ሐመድ ጋዛን በመጎብኘት የመጀመሪያው የአረብና የሙስሊም መሪ መሆናቸውን በመጥቀስ ቁድስ፣ ጋዛና ፍልስጤም በሳቸው ሞት አዝነዋል በማለት ታላቅ ውለታቸውን ዘክረዋል። ሀዘናቸውንም እንዲሁ ገልጸዋል። ከ31 ዓመት በኋላም ከጅምላ መቃብር እየወጡ ያሉ አጽሞችና በቦስኒያ ሙስሊሞች ላይ የተፈጸመው አሳዛኝ የዘር ማጥፋት ወንጀል 31ኛ ዓመት እየታሰበ ይገኛል። በዓለም ታሪክ ውስጥ እጅግ ዘግናኝ ከሚባሉት የዘር ማጥፋት ወንጀሎች አንዱ የሆነውና በቦስኒያና ሄርዞጎቪና የተፈጸመው የሴሬብሬኒሳ ጭፍጨፋ 31ኛ ዓመት መታሰቢያ በሺዎች የሚቆጠሩ ቤተሰቦች፣ የውጭ ሀገር ዲፕሎማቶችና የሃይማኖት አባቶች በተገኙበት በሴሬብሬኒሳ ፖቶቺሪ መታሰቢያ ማዕከል በታላቅ ሀዘን እየተከበረ ይገኛል። የማህበራዊ ሚዲያ ተጠቃሚዎችን ልብ ከሚሰብሩትና ይህንን የሀዘን ቀን ሐምሌ 11 ይበልጥ አሳዛኝ ከሚያደርጉት ጉዳዮች አንዱ ከ3-10 ዓመታት በኋላም ቤተሰቦች ከጅምላ መቃብር የተቆፈሩ የሚወጡ የወዳጅ ዘመዶቻቸውን አጽም አሁንም እየተጠባበቁና እየቀበሩ መሆናቸው ነው። የዘንድሮ የቀብር ስነ ስርዓት ተከትሎ በፖቶቻሪ የመታሰቢያ መቃብር ያረፉ ሰለባዎች ቁጥር 6782 የደረሰ ሲሆን አሁንም ከ1000 በላይ ሰዎች የት እንዳሉ አልታወቀም። በዘንድሮ መታሰቢያ ማንነታቸው ተረጋግጦ ካረፉት 10 አዳዲስ ሰለባዎች ጋር በተያያዘ አሳዛኝ እውነታዎች ተነግረዋል። ዘንድሮ ስርዓተ ቀብራቸው ተፈጸመላቸው መካከል በእድሜ ትንሹ የ20 ዓመቱ ወጣት ሴናድ ዩቪች ሲሆን በእድሜ ትልቁ ደግሞ የ51 ዓመቱ ራሞ ዳውቶቪች ናቸው። የእነዚህ ሰለባዎች አጽም የተገኘው ወንጀለኞቹ የጭፍጨፋው ማስረጃ ለመደበቅ በማሰብ አስክሬኖቹን ከመጀመሪያው ቦታ ወደ ሁለተኛ ደረጃ የጅምላ መቃብሮች አዘዋውሮ ከነበረበት ስፍራ ነው። የ38 ዓመት ጎልማሳ የነበረው ኑኮ ኒኪች በተመሳሳይ የዘር ማጥፋት ወንጀሉ ሰለባ ከሆኑት 4 የአጎቱ ልጆች አጠገብ በጋራ አርፈዋል። በርካታ ቤተሰቦች የሟች ዘመዶቻቸውን አጽም በከፊል አንዳንድ አጥንቶች ብቻ በመገኘቱ ቀሪው አካላቸው በሌሎች አዲስ የጅምላ መቃብሮች ሊገኝ ይችላል በሚል ተስፋ የቀብር ስርዓቱ እስከዛሬ ድረስ እያዘገዩ ይገኛሉ። የቦስኒያና ሄርዞጎቪና የጠፉ ሰዎች ተቋም ወደ 900 የሚጠጉ የዘር ማጥፋቱ ሰለባዎችን አጽም የማፈላለጉ ስራ አሁንም አጠናክሮ እንደቀጠለ አስታውቋል። ዋነኛው የእስራኤል አጋር የነበሩት አሜሪካዊ ሴናተር ሊንድሴይ ግርሃም ከዚህ ዓለም በሞት ተለዩ። አሜሪካዊ ሴናተር ሊንድሴይ ግርሃም በ71 ዓመታቸው ከዚህ ዓለም በሞት መለየታቸው ተገልጿል። ሴናተሩ ወደ ዩክሬን አድርገውት ከነበረው ጉዞ ትናንትና ወደ ሀገራቸው ከተመለሱ በኋላ ባጋጠማቸው የደረት ህመም ምክንያት ወደ ሆስፒታል የተወሰዱ ሲሆን በድንገተኛ የልብ ህመም ህይወታቸው ማለፉ ነው የተገለጸው። ከፈረንጆቹ 2002 ጀምሮ በደቡብ ካሮላይናን ወክለው በሴኔት ውስጥ ያገለግሉ የቆዩት ግርሃም የሪፐብሊካን ፓርቲ አንጋፋ ፖለቲከኛ ነበሩ። በዚህ ዓመት ደግሞ ለመመረጥ እጩ የነበሩ ሲሆን በደቡብ ካሮላይና የህግ መሰረት እሳቸውን የሚተካ እጩ ለማቅረብ ፓርቲው አዲስ የቅድመ ምርጫ ውድድር ማካሄድ ይኖርበታል። ሴናተሩ ዋነኛ የእስራኤል አጋርና ደጋፊ የነበሩ ሲሆን ሞታቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተሰማቸውን ጥልቅ ሀዘን ገልጸዋል። ኔታንያሁ ባወጡት የሀዘን መግለጫ ሊንድሴይ የእስራኤል ታላቅ አጋርና የቅርብ ወዳጅ ነበር፣ ከእርሱ የተሻለ ወዳጅ የለንም ብለዋል። አክለውም እስራኤል ከታላላቅ ወዳጆቿ አንዱን አጥታለች፣ አሜሪካ ታላቅ አርባኛዋን አጥታለች በማለት ሴናተሩ ለእስራኤል የነበራቸውን ጥብቅ አጋርነት መስክረዋል። ቱርክና ግብጽ የግብረ ሰዶማውያን መንገደኞችን የጫነች የሽርሽር መርከብ ወደ ወደቦቻቸው እንዳትገባ ከለከሉ። የቱርክና የግብጽ ባለስልጣናት በሺዎች የሚቆጠሩ የግብረ ሰዶማውያን መንገደኞችን የጫነችውን ካርዴት ሊዲ የተሰኘች የሽርሽር መርከብ ወደ ወደቦቻቸው እንዳትጠጋ ክልከላ ጥለውባታል። የቱርክ ባለስልጣናት 1900 ያህል መንገደኞችን ያሳፈረችው ይህችን መርከብ በኩሻዳሲና ኢስታንቡል ወደቦች እንዳትቆም የከለከሉ ሲሆን ለውሳኔያቸውም የሞራል እሴቶችን በምክንያት አንስተዋል።
በተመሳሳይ ሁኔታ ይቺው መርከብ በግብጽ ባለስልጣናት በኩል ያልተጠበቀ ክልከላ ገጥሟታል። የግብጽ ባለስልጣናት ምንም አይነት ይፋዊ ምክንያት ሳያቀርቡ በመጨረሻው ሰዓት መርከቧ ወደ ሀገሪቱ እንዳትገባ ማገዳቸውም ተገልጿል። ክልከላውን ተከትሎም መንገደኞቹ ሌሊት ላይ መረጃው እንዲደርሳቸው የተደረገ ሲሆን መርከቧም የጉዞ አቅጣጫዋን ለመቀየር ተገዳለች። የጉብኝቱ አዘጋጆች ተመሳሳይ የጉዞ መርሃ ግብር ባለፈው ዓመት ያለምንም ችግር በስኬት ተጠናቆ እንደነበር በማስታወስ በዘንድሮ ክልከላ መገረማቸውን ገልጸዋል። በመሆኑም አሁን ላይ መርከቧ አቅጣጫዋን በመቀየር ወደ ክሬት ወይም ግሪክና ሞንቴኔግሮ እንደምታቀና ዘ ጋርዲያን በዘገባው አስነብቧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ለተሰኞ ሐምሌ 6 2018 ዓመተ ልደት ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋርም እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሙገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።